እፎይ ነህ እንዴ? እግዚአብሔር ይስጥልኝ እፎይ ወንድሜ። እፎይ አንዴ ይቅር በይ እፎይ ወንድማችንን ላመስግን። በጣም እፎይ በጣም ተግቷል። በጣም እኛ እንኳን እየገባን እየወጣን በዛ በዚህ እያልን ሲመቸን እየመጣን ሳይመቸን እየመጣን ተደላድለን እየተጨበጨበልን ፕሮቴስታንት ላይ እኮ ማገልገል ማለት በቃ ምቹ ነው። አልጋ ባልጋ ነው መንገዱ ነው። ጭብጨባ ነው፣ ሙገሳ ነው፣ የኔ ጀግና ነው። እፎይና ጳላዲዮስ ግን የተሸከሙትን እሳት፣ የተሸከሙትን ስድብ፣ የተሸከሙትን ሰይፍ፣ የተሸከሙትን ርግማን ማንም አልተሸከመው እውነቱን ለመናገር እና በጣም ነው የሚገርመኝ። በጣም በቃ ትጋቱ ብርታታቸው የሁለቱም በጣም እና እፎይን ፕሊዝ በጸሎት አስቡት። ከቻል ገባ እፎዬ አንድ ቁጥር ጻፍልኝና ቆይ ላስገባው። በጸሎታቸው አስቡት። በሁሉ ነገር እውነት ያስቡት። ቤቱን ሲከፍት 7-6 ሰው ይቀመጣል። በጣም ነው ደስ ያለኝ። በጣም ነው የምቀናበት በአገልግሎቱ፣ በጽናቱ፣ በብርታቱ። በጺሙ አልቀናም መቼም ያው እኩል ነን። ግን በቃ በጣም ነው የሚገርመኝ ብርታቱ። ደግሞ አሁን ላይ ተረጋግቶ በፍቅር እያያዛቸው እየሰደቡት ምን እያሉት ግን እሱ በፍቅር በጥበብ እና ይገርማል። ባለፈው ዓመት እዚህ ላችሁ እንደሆነ ይሰቀል ይገደል ነበራል። ይሰቀል ይገደል በዚህ ገብቶ ነበር። አሁንስ እያየሁ በጣም ሳኩኝ። ኧረ ተው ትዳሪ ተበተነ፣ ተው ከሚስት ያጣላኸኝ፣ ተው እንጽሙበት። በቃ በጣም ነው የገረመኝ እና እፎይን እግዚአብሔር ያበርታው። የነ ቅዱስ ጳውሎስ በረከት ይድረሰው፣ የነ እስጢፋኖስ በረከት ይድረሰው። እግዚአብሔር ያበርታው። መንፈስ ቅዱስ ከእርሱ ጋር ይሁን። ጳላዲዮስ፣ እፎይ፣ ክርስቲያን፣ ናርዲ፣ ነቢኒ፣ እነማማዬ ሌሎችም በቃ እግዚአብሔር በነገሮቹ ሊረዳቸው። ክርስቲያን ራሱ እንዴት በቃ በጣም የሚገርም በጣም እና የእፎይና የክርስቲያን ቅንጅት በጣም የሚገርም ነው። ጳላዲዮስዬም ደግሞ እየበረታ ነው በዛኛው ሳይድ ደግሞ እና በጣም እንደምወዳችሁ እንደምወድህ አክብሮት እንዳለኝ የአንተ ጸጋ የአንተ በረከት እንዲደርሰኝ በአገልግሎት የአንተ መምሰል እንደምፈልግ ልነግር እፈልጋለሁ። ቢኖር ቢገባ ደስታ የነበረ ኦይ አለ እንዴ? ኦኬ ቆይ እስቲ እዴ ኡስታዝ ታሸማሽመኛለህ እንዴ? አህለን ወሰህለን እንኳን ደስ ያለ። አሜን አሜን። እፎዬ ሰላም ነው? እፈላለሁ እያልኩኝ ነው። አለመሰለኝ። አረ ችግር የለውም። ወይ ጉድ! አንተ ልጅ አንተ በጣም ብዙ ሸክም ያለብህ። ሰላም ነው? እንዴት ነው? አለን ይመስገን። ሁሉ ሰላም ተመስገን ተመስገን። አንመሳሰልም እኔና እፎይ ነው ዩኒቨርሲቲ። ቆይ ግን እንደዚህ ጠጋ ጎን ለጎን ጎን ለጎን አገልግሎት ሰላም ነው። በጣም እፎዬ በጣም ነው ደስ ያለኝ። ማርያምን በጣም ነው በቃ እኔ እንኳን እና ኡስታዞቻቸው ልሙጥ ናቸው። ጺም ማሳደግ ሱና ነው። ተቀያይረን ነው እንዴ? እኛ የነሱን ስናነባ አብዝተን ሱና ወደኛ ዞረ፣ እነሱ የኛን አብዝተው ሲያነቡ ጺም አልባ ሆኑ። እየበረታ ነው አገልግሎት ሁሉ ሰላም ጥሩ ነው መማል እያየው ነው። በጣም ከጊዜ ወደ ጊዜ በቃ 6,000-7,000 ሰው ቁጭ ብሎ ይመለከታል። ያ ሁሉ ሙስሊም ነው እና አሁን ደግሞ ከፍጡር በኋላ ይመቻል መሰለኝ አንተን ለመከታተል። እንትን ነው ቀጣይ አስፈጣሪያቸው እኔ ነኝ እና እየጠበቁ ነው። አምና እንትን አይ ቲንክ ኤርፖርት አዘጋጅቶት መሰለኝ መስቀል አደባባይ ላይ እፎይ ይሰቀል በሚል ነበር ያፈጠሩ እንትን ያሉት። ዘንድሮ የራሴኑ ነው የፈለጉት እና ቴመር እና ውሃ አዘጋጁ። በጣም ይገርማል። ባለፈው ዓመት በቃ ይሰቀል ይደብደብ እንዲሁን ሲባል ዛሬ ገብተው ግን በቃ እፎይ ትክክል ነው፣ እፎይ ልክ ነው፣ እፎይ እንዲህ ነው ሲሉ እሱን ዲፈረንስ እሱን ልዩነት አየኸው አይደለ? እፎይ ቼንጆች አሉ። በጣም የማይታመን ቼንጅ ከራሳቸው የመጣ አምና ሲቃወሙኝ የነበረው አሁን ላይ ኡስታዞቻቸው ብቻ እንደዋሿቸው ተረድተውታል። አሁን የተረዳሁት እሱን ነው። ኡስታዞቻቸው እንደዋሿቸው ያው ሃይማኖት ጉዳይ ሆኖባቸው እንጂ እንደዋሿቸው አውቀውታል። ጥሩ ሂደት ነው ብዬ አስባለሁ። ለኔክስት ለሚመጣው ሌላው
ዝም ብሎ ነገ ተነስቶ አሁን ይሰቀል ይፈለጥ ማንም ላይ ይላሉ ብዬ አላስብም። በተቻለ መጠን አለፈ ስህተታቸው ይማራሉ ብዬ አስባለሁ። አምና ይሰቀል ያለ ዘንድሮ ደግሞ አድናቂ ነኝ ካለ ኔክስት ይር በዚሁ እንትን ላይ ይሰቀል የሚልበት አይኖርም ብዬ አስባለሁ። ምክንያቱም ውስጣቶቻቸው አሁን ጥሪ ቢያቀርቡ ራሱ አይሰሟቸውም እያዩት ስለሆነ ማለት ነው። እና ጥሩ ነው፣ ምንም አይል። እንትንም ደግሞ በዚሁ ቅድም ነው የሆነ ቪዲዮ እያየው ነበር። አይ ቲንክ የሆነ ፕሮቴስታንት ገብቶ ሙስሊም ነኝ ብሎ ለመዋሸት ሞክሮ በጣም በቃ አበሳጭቶት እንደነበረም አይቻለሁ። እና ይሄን ጥሩ እየተሰራ ያለውን ነገር ለመበጥበጥ ብዙ ነገር እንትን ይላል። የድራማ እየተሰራ ነው የሚባለውን በዛ ቤት ያለውን ነገር እዚህም አለ ብሎ ስም ለማጥፋት ስላለ አይ ቲንክ እሱንም መጠንቀቅ ደንብ አለብህ። አንተም ለነገሩ ጎበዝ ነህ። እንጠነቀቃለን በእንደዚህ አይነት ጉዳይ ላይ ቼክ እናደርጋ ክሮስ ቼክ ሳናደርግ ማውራት ራሱ አንፈልግም። ቼክ አድርገናቸው ነው። ኢቨን ኢንካፔብል ከሆኑ ራሱ እኮ ዚስ ማች ገስ ላይ እናስቀምጣቸው። የሆነ ለመወየድ ብቃት ከሌላቸው ገስ ላይ እናስቀምጣቸው። እዛኛው ቤት እንደሚደረገው እኛ ጋር እንዲመጣ ስለማንፈልግ እዛኛው ቤት አሁን በቃ የመጨረሻ መፍትሄ ያሏት ምንድነው? እሱ የሰዎችን አይምሮ መያዣ። ሰው እየሰለመ ነው። ዛሬ እኮ 5 ሰው ሰለመ፣ ዛሬ እኮ 8 ሰው ሰለመ፣ ዛሬ 10 ሰው ሰለመ። ሚስቶቻቸውን እዛው ሻዳ እያስያዙ እኛ ቤት ገብተው አላህን ክደው ነው በየቀኑ የሚወጡት። እነሱን ሻዳ እያስያዙ ያ አሁን ኦዲየንስ በደንብ አውቆታል። በፊት ላይ የሚደነግጥ አይነት ስታፍ የሚሰማው አሁን ሰው ሰለመ ቢባል አሁን ድራማ እንደሆነ በቃ 80% ድራማ እንደሆነ እኛ ሳንሆን ራሳቸው ሰዎች እንዲያውቁት አድርገናል። ይህንን ታክቲካቸው መተን ጥለነዋል። በፊት ላይ የሚጠቀሙት ምንድነው? እሱ 9 ድራማ ቢሰሩ አንደኛው ከዛ በኋላ እንትን ይላል። ኦኬ ሰው እየሰለመ ነው የሚል አይነት ስታፍ አይምሮ ላይ መስራት ስራ ነበር የሚሰሩት። ምንም አያውቁት ከሆነ ህንድ የሆነች ግዛት ውስጥ ምናምን ነገር ኡመር የሚባል ሰለመ ብለው ቪዲዮ ይሰራል። ሚዲያ ላይ ቴሌቪዥን ላይ ይሰራሉ ማለት ነው። ይሄ ምንድነው? ታክቲካቸው ነው። በቃ እውነት ያለው እዛ ነው ምናምን ብሎ ሰው እንዲያስብ የማድረግ ያስልታቸው ነች። አስተምሮት ላይ ከማቆም ይልቅ በፕሮፓጋንዳ ማቆም። ይህ ሰው እኮ እየሰለመ ነው፣ ወደ ክርስትና እኮ ሰው አይመጣም። አይናቸው እያየ ወደ ክርስትና ሰው እየመጣ አንድ ሰው በህይወቴ ክርስቲያን መሆኑ አይቻላቅም ይሉሃል። ከዛ ክርስቲያን የሆኑትን ደግሞ ይሄዱና እንደዚህ ትሆናለህ፣ እንገላሃለን፣ እንፈልጣሃለን፣ እንቆርጣሃለን ይሉታል። አንድ ክርስቲያን ሆኖ አያውቅም ከእስልምና ወጥቶ ደግሞ ይለዋል። ይሄ ለዘመናት የተጠቀሙበት ታክቲካቸው ነበረ። ይህንን ሳይኮሎጂካል እንደዚህ አይነት የተገነቡበትን እሳቢያቸውን ሰብረነዋል፣ ወደ አስተምሮት እንዲወርድ ማለት ነው። ያ ደግሞ ምን አድርጎታል? አስተምሮት ላይ እንደሌሉ ገብቷቸዋል አሁን ማለት ነው። ስለዚህ ምዕምኑ አሁን ከተራ ፕሮፓጋንዳ ይልቅ ቆም ብሎ ሲያስበው ጤናማ አካሄድ እንዳልሆነ እየገባቸው ነው። ለዛ ነው እኔ ጋ ሜይ ቢ ታዝባችሁ ከሆነ ከክርስቲያኑ ባልተናነሰ ሙስሊሙ ነው ኦዲየንሴ። ምንፈልገውም እሱን ነው፣ ለነሱ ተደራሽ መሆንን ነው ምንፈልገው እና ግባችን ጥሩ ነው ብዬ አስባለሁ። እግዚአብሔር ክብሩን ይውሰድ። የተሻለ ጊዜ መጥቶ ለእነሱም እውነት በደንብ የሚበራላቸው አድርግላቸው። አሜን አሜን። ትልቅ ነገር ነው በጣም። የመጨረሻ እድል ስጥና ለክርስቲያኖች በተለይ የምታስተላልፈው መልእክት ምንድን ነው? አይኖ በእስልምና በኩል ያለውን ክሊር ነው፣ ግልጽ ነው። ለክርስቲያኖች ግን የምታስተላልፈው ነገር ምንድን ነው? እንዲበረቱ፣ እንዲጠነክሩ እስካሁን በነበረ አገልግሎት ላይ ከዚህ በኋላም ባለው ላይ በተለይ ለክርስቲያን እህቶች ወንድሞች የምታስተላልፈው ነገር ምንድን ነው? ደግሞ ምን እንጠብቅ? ምን ይዘህ ትመጣለህ? ምን እንጠብቅ? አይ ቲንክ ዩቲዩብን በደንብ ኦርጋናይዝ ሆኖ እያየሁት ነው እና እሱም ቆንጆ ነገር ነው። እነዚህን ጠቅላላ አድርገን ንገረንና ወደ ቶፒካችን እኛ እንመለሳለን። እኔ እንኳን ደስ ያለ ድል ነበር የገባው ሽፍት ሆነ። ኔስ ያው ብንኖር እንግዲህ እንደ እግዚአብሔር ፍቃድ የተሻለ ነገር ሁሉም መስራት ነው። ከቻልን መስራት፣ ካልቻልን ደግሞ አትሊስት
ለሰዎች እንቅፋት አለመሆን በጣም ጤናማ ነው። በቻልነው ነገር መስራት፣ በቻልነው መጠን መስራት ጤናማ ነው። በእስልምናው አንድ አባባል አስተምሮ አለ። አባባል ሳይሆን አስተምሮ ነው። በሃይማኖቱም በቁርአን ውስጥ ባለ ቃል ላይ ማይስማማ ወይም ማይሆን አላህ ከተናገረው ተቃውሞ ከመጣ የአላህ ቃል ሲላገጥበት በሶስት ነገር አስቁም ይላል። አንደኛ በእጅ በፎርስ ማለት ነው፣ በጉልበት አስቆሙት። ስለዚህ ዝም ማለት አትችልም፣ ግዴታ በኃይል ማስቆም አለብህ። እሱን ሪከመንድ አናደርግም ለክርስቲያኖች የመጀመሪያው። ሁለተኛ በምላስህ ይላል። ወይን ተከራክረህ ወይን ተናግረህ ወይንም ተሳድበህ ያንን እንዲያቆም ማድረግ ይላል። ሶስተኛው እዛ ትቀመጥ ጥለህ ሂድ ይላል። ካልቻልክ እነኚህ ሁለቱን ማድረግ በጉልበት ማስቆም ማትችል ከሆነ በምላስ ማስቆም ማትችል ከሆነ ጥለህ ሂድ ይላል። ስለዚህ አትሊስት ክርስትናን የሚሰደቡ ቦታዎች ላይ ህብረት አለማድረግ፣ ሶስተኛው ለእኛ ስለሚሰራ ህብረት አለማድረግ ወይንም ደግሞ እኛም ግብአት አለመሆን፣ በተቻለ መጠን ባንሰራ እንኳን ክርስትናውን መስበክ ባንችል እንኳን የእስልምናውን አስተምሮ በአብይ ጾም ላይ በነሽዳ እንደዚህ አብሮ በማፍጠር ምናምን ጤናማ አይደለም፣ ትክክልም አይደለም። እነሱ ይህንን ፖለቲካውን ስለሚፈልጉት ነው፣ በደንብ ስለሚፈልጉት እናንተን ተጠቅመው እነሱ ከሚሰሩት በላይ እናንተ እንደዚህ አይነት ለእነሱ ግብአት ስትሆኑ በደንብ አድርገው ተደራሽ መሆን ስለሚችሉ ማለት ነው። ስለዚህ ይህን ማድረግ ጤናማ አይደለም። በተቻለ መጠን የሰው አናፍቅ፣ የራሳችን እንይ። ወርቅ ምንድነው እሱ በእጅ የያዙት ወርቅ እንደ መዳብ ይቆጠር ስለሚባል፣ ስለዚህ በተቻለ መጠን ቅድሚያ የራሳችንን ጠንቅቀን እንወቅ፣ እንማር የሚል መልእክት አለኝ። ሁላችሁንም አመሰግናለሁ። ሁላችንም የሁሉም ስራ ስለሆነ ማለት ነው። ግለሰብ አንድ ሰው ብቻ የሚሰራው ሳይሆን እንደዚህ አይነት ነገር ሁሉም አብረን ስንሰራው ነው ተጋግዘን፣ አድማጩም ተመልካቹም መናበብ ከቻለን ውጤታማ እንሆናለን። አሌስ ምንም ቫሊዩ አይኖረውም ማለት ነው። በተቻለ መጠን እንዳልኳችሁ መስራት ባንችል እንኳን ለሌሎች እንቅፋት አለመሆን አንድ፣ ሁለተኛ ደግሞ ለነሱ ግብአት አለመሆን፣ ለእስልምናውም ለሌሎች ቤተ እምነትም። ምክንያቱም በእኛ ምክንያት ሃይማኖቶች ሊሰደቡ ስለሚችሉ በእኛ ምክንያት ሃይማኖት እንዲሰደብ አለማድረግ ጤናማ ነው ብዬ አስባለሁ፣ አምናለሁ። ቴንኪው። እሺ መጽሐፍ ይላሉ ከታች መጽሐፍ እየጻፍክ ነው እንዴ? መጽሐፍ ትንሽ እስልምናው ላይ አስቸጋሪ ነው። ብዙ ነገሮች አሉ። እንደ ሌላው አይደለም። ዝም ብላችሁ የምጽፉት ነገር አይደለም። ከዛ ከተጻፈ በኋላ ብዙ ነገሮች አሉት። ብቻ ብዙ ነገር ነበረ፣ ብዙ ነገር እንደዛ እንለፈው። እንደ ሌላው አይደለም። ዝም ብላችሁ ጽፋችሁ የምታሳትሙት አይደለም መጽሐፍ። ለዛ መጽሐፉን ጉዳይ እንተወውና ያው ያለው ሊያስተምሮቱ ለዚሁ ኖርማል እንትኑ ላይ ማውራት የተሻለ ነው። ብዙ ችግሮች ስላሉ ማለት ነው። እሺ መልካም። በጣም እፎይን እንወደዋለን። ፍቅራችሁን ግለጹለት፣ በጸሎት አስቡት፣ እንዲበረታ እንዲተጋ። ወደ አስተምሮ ግቡ። እድሜ እንዲሰጠው አሁን በሚታርግ እግዚአብሔር እድሜ የሚሰጠው የአገልግሎት እድሜ እንዲሰጠው እፎይ አመለጠ። እሺ የአገልግሎት እድሜውን እግዚአብሔር እንዲጨምርለት በጸሎት እናስበው። እሱን ተከትላችሁ የመጣችሁ ሙስሊሞች አላችሁ፣ ይታየኛል ኮመንት ላይ። የስድብ ማዕት ከምጽፉ በመረጃው ሞግቱት። እኔ ያንን ነው የምለው። እኔ እስካሁን እፎይን ሁሉ ሰው ይሰድበዋል፣ በተለይ በእስልምና ያሉ ወንድሞች እህቶች። እኔ አንዳቸውን ግን ወጥተው ይሄ የጠቀስከው አዲስ ትክክል አይደለም፣ ይሄ የጠቀስከው ቁርአን ትክክል አይደለም ያለው አላየውም፣ እውነት አላየውም። እስቲ ይሄን ዋሽታል፣ ይሄን ከዚህ አንጻር ያለው እኔ አላየውም። በቃ ሁሉም ይወጣል ይሰድበዋል። አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ በዚህ ገብተህ፣ አንተ በዚህ ገብተህ፣ ገዝተ ላይ ይገባል ይሰድቡታል። እና እኔ አሉን ነው ከዛ ይልቅ ለምንድን ነው በመረጃ የሚመልሱለት? አልጠይቁም እንደ እናንተ ራሳችሁ እንዴ? እስከ መቼ ነው የምንሰድበው? ይሄ ልጅ እስከ መቼ ነው የምንነቅፈው? እስቲ አንድ ቀን እንኳን የሚያነሳውን ነገር በእውቀት እንሞግተው። ይሄ ማለት ይሄ አልከው ከዚህ አንጻር ትክክል አይደለም በሉት። አሁንም እኔን እየሰደባችሁ ነው። እኔ ምን
ምን ስድብ እንደሆነ ቫይታሚን ለሚሳደበው ሰው ነው ማዝነውና ኤኒዌይ ስድብ ስለለመደባችሁ ስድብ በጣም በቃ ህይወት ስላረጋችሁት ይመስለኛል ጭንቅላታችሁንም እያሰራችሁ አይደለም እና ጠይቁ እሺ በቃ ጠይቁ ስደቡን ችግር የለውም ተሳደቡን ብለው ግን ጠይቁ መጨረሻ ላይ ልክ ተሳርባችሁ ሲጨርሱ ጠይቁ እሺ ከዋሽም ዋሽታል እዚህ ክፍል ላይ እዚህ ምዕራፍ ላይ እዚህ ተፍሲር ላይ እዚህ ኪታብ ላይ እዚህ ደሊል ላይ እዚህ ቁርአን ላይ እዚህ ሐዲስ ላይ ብላችሁ ከዋሽም ያዙት ጠይቁት ካላሽ ደግሞ ጠይቁ ራሳችሁ እንዴ ካላሽ ምንድነው የሚሆነው ብላችሁ ጠይቁ ከስድቡ በኋላ ችግር የለም ተሳደቡ እንደፈለጋችሁ በሉ ከስድቡ በኋላ ግን አይምሯችሁን አሰሩት እውነትን ወይ ያዙ ወይ ውሸትን ያዙ በቃ አለቀ ኦኬ ስድብ እኮ ቀላል ነው ባይዘው ስድብ ሰርቲፊኬት አይፈልግ ፊደል መቁጠር አይፈልግ አስወልት ያክል መጨረስ አይፈልግ ስድብ የሚፈልገው በቃ ብሎ መሳደብ ነው አለቀ እና ስድብ ብቻ ከሆነ አይምሯችን ባዶ ሆኗል ማለት ነው ባይዘው አሁን አንድ ሰው ከገባ ጀምሮ ዝም ብሎ የሚሳደብ ከሆነ አይምሮ ባዶ ነው ማለት ነው ዕውቀት የለም መጽሐፍት የሉም ጭንቅላት ውስጥ ማለት ነው ስለዚህ ያለችው አማር ሊሰጣችሁ የሚችሉ ስድብ ነው የማያነብ ሰው በምን ታውቁታላችሁ ይባል በስድቡ ሊሰጣችሁ የሚችሉ ስድብ ብቻ ስለሆነ ማለት ነው እናንተ መጽሐፍ እያሳያችሁት ዕውቀት እየሰጣችሁት እሱ ከሰደባችሁ ያ ሰው እማማ ዝናሽ እንዳሉት የማህበሩ ተላላኪ ነው አልተማረም የማህበሩ ተላላኪ ነው እንጂ አልተማረም ስላልተማረ ምን ይስጣችሁ እና በዛ መልኩ አድርጉት ከማህበር ተላላኪነት ውጡ በደም አይምሯችሁን ተጠቀሙ ማናችንም በክርስትናውም በእስልምናውም በፍቅር ሲዝምም በምን ሲዝምም በምንም ይሁን ብቻ ግን አይምሮ እንዳለው ሰው እንሁን በቃ እንመርምር እንፈትሽ እንጠይቅ ቻሌንጅ ስንደረግ አንሳደብ ቻሌንጅ ለምን አረከኝ ብዬ ነው እንደምሰልህ ዕውቀት ካለኝ እመልስልሃለሁ ለምን ጠየቀኝ ለምን አነበብክ መጽሐፍ ብዬ ልስደብህ ለምን ምሰልህ ጎበዝ እንኳን አነበብክ ቻሌንጅ አርገኝ ቻሌንጅ አረጋለሁ ዳሴት ካላወኩኝ ሄጄ ማርና መልስልሃለሁ ስለዚህ እፎይን ፎሎ አድርጉ በሚያስፈልገው ነገር ሁሉ እናግዘው በአገልግሎት ሁሉ እንዲበረታ በጸሎት እናስበው ጳላዲዮስ እፎይ አርዲ ቢኒ እነ ከሴቶቹ እነ ማማዬ ብዙ ነበሩ እነ ለምለም እነ ርግ እነ ቲጂ ምናምን ብዙ አሉ ብቻ በማነው ጉዳይ ዲያም ሰልሞ ነበር መሰለኝ አይደል አሁን ተመለሰ መሰለኝ ሰልሞ ነበር አሁን ወደ ክርስትናው መጥቷል አሉ ጥሩ ነው እግዚአብሔር ይርዳው እንግዲህ መጨረሻውን ያሳምርለት አይ ቲንክ ሴና የምትባልም እህታችን ወደ ክርስትናው መጣለች እግዚአብሔር ይርዳቸው እንግዲህ መጨረሻቸውን ያሳምር ምንም ጅዋጅዌ መስራት ህይወት ላይ ብዙ አይጠቅምም ኦኬ በቃ አንድ ቦታ ላይ ጸጥና ብሎ እርግጥ አድርጎ ጊዜ ወስዶ መማር ማጥናት ማንበብ ነው የሚዲያ ግርግር አይደለም ህይወት ሃይማኖት እምነት የህይወት ነው ኦኬ እና በዛ መልኩ ያዙት ኮሜንት ላይ የሚሳደቡትን እንዳሰሩ አደራሽ ፕሊዝ ኮሜንት ላይ የሚሳደቡትን እንዳሰሩ እሺ ይሳደቡ ችግር የለውም እንዳልኩት ነው ሊሰጡን የሚችሉት ስድብ ነው ኦኬ ስለዚህ ይሳደቡ is fine ምን ችግር የለውም ዮሐድዬማ የታወቀ ነው ዮሐድዬማ አለ ዮሐድዬ በፕሮቴስታንቱም በሁለቱም ስላለ ብዬ ነው ዮሐድሻማ ልዩ ወንድም ነው ታላቅ ወንድም ነው እሺ አንተ መቼ ነው ተመረቅ ለሰው የምታስተምረው እኔ አስተማሪ ነኝ እኮ አላልኩም ወንድም አለ መቼ አስተማርኩ እኔ የተማርኳትን ወንድሞች ቤተክርስቲያን አስተማሪችን ያቀበልኩኝ ነው እየተማማር ነው እኔ አስተማሪ ነኝ አላልኩም ተሸወርክ ተበላ እሺ ልመለስ ዳታ አንቺ ጋርና በቃ አንድ ቆንጂን ተቀብዬ ጨርሳለሁ መሸኔ ጋርም አለሽ አይደል አለው ይቀርበኝ ስላቆየሽ ለፍጹም አረም እንዴ ታላቅ ይቀርብ ስለዚህ የቅዱስ ቁርባኑን ወይ ባል ወይ ሚስት የማይቀበሉበት ምክንያት ምንድነው የሚለው መጀመሪያ መታየት አለበት ኦኬ እንዳውቁሽ የትምህርት እጥረት አለመረዳት ከሆነ እንዲማሩ
ምክንያቱም ኦልሬዲ ስጋው ደግሞ ተቀብለው ወደ ጋብቻ የገቡት። ስለዚህ ለምንድነው የማይቀበሉት የሚለውን ምክረ ንስሐ የንስሐ አባት የካህን በማዕከላችሁ መኖር ጥቅሙ እሱ ነው። ስለዚህ የመጀመሪያ የሚደረገው እሱ ነው። ሰው ከአንቺ የሚጠበቁትን ነገሮች ታደርጊያለሽ። ያ ሰው ወደ ቤተክርስቲያን እንዲመጣ፣ ያ ሰው ወደ ቅዱስ ቁርባን ህይወት እንዲመጣ ማለት ነው። በተለያየ ምክንያትም በስራ ምክንያት አንዳንድ ሰዎች ከሀገር ሊወጡ ይችላሉ። አንዳንድ ሰዎች ትልሉ ይችላሉ። ተነጋግራችሁ እሱም ባለበት አንቺም ባለሽበት ስጋው ደግሞ መቀበል ትችላላችሁ ባላችሁ ቤተክርስቲያን። ምንም የሚከለክላችሁ ነገር የለም። እንደዚህ የሚያደርጉ ሰዎች አሉ። እንዲህ የሚያደርጉ ሰዎች አሉ። ባልየው ብዙ ጊዜ ወደ ትራቭል ያደርጋል ወደ ውጭ ሀገር፣ እሷ ኢትዮጵያ ነው ያለችው። ስለዚህ ምን ያደርጋሉ? እየተነጋገሩ ፕላን አድርገው እሱም ባለበት ሀገር ቤተክርስቲያን ካለ ሄዶ ይቆርባል፣ እሷም በኢትዮጵያ ስላለች ይቆርባሉ ማለት ነው። ስለዚህ ዲስታንሱ አንዳንዴ ምክንያት አይሆንም ማለት ነው። አለስ ሌላ ቅራኔ ሌላ ችግር ከሌለ በስተቀር እሱን እያደረጉ እንትን ማድረግ ነው። ደግሞ ቤተክርስቲያን የሌለበት ቦታ ደግሞ የሚሄድ ሰው ካለ ደግሞ አንቺ ያ ሰው እስኪመጣ ድረስ በግልሽ እየሄድሽ መቀበል፣ ልጆችሽን ማቁረብ፣ ትዳርሽ ራሱ በዛ መልኩ ማስባረክ፣ ጸንተሽም መቆየት ራሱ ትልቅ ነገር ነው እና በማዕከል ቅራኔና ሌላ ነገር ተቃይ ነገር እስከሌለ ድረስ ስጋው ደሙን ከመቀበል የሚከለክለው ነገር የለም። ሁለተኛው መልሶ ይሄ ነው። የአንደኛው ምን ነበር የመጀመሪያው ጥያቄሽ? የመጀመሪያው ጥያቄ ያው እንዲሁ በጋብቻ ውስጥ ልጆች ከመጡ በኋላ ሃይማኖት እየኖሩ የሃይማኖት ልዩነት ሃይማኖት ቢቀየር የሚለው ነገር እንዳልኩት አሁንም የንስሐ አባት የሚለው ነገር ይመጣል ማለት ነው። ሁለት በጋብቻ ያሉ ሰዎች የሆነ ቅራኔ ቢኖራቸው እና የሃይማኖት ልዩነት ቢኖራቸው ጊዜ በኋላ እነዛ ሰዎች የመጀመሪያው ያ ሰው የሃይማኖቱን መለወጥ ምንድነው ምክንያቱ? ትምህርት አለመማር ነው? አለማወቅ ነው? ምንድነው? ምን ተፈጥሮ ነው የሚለውን የንስሐ አባት አንቺ ሁሉም ተሰብስበው እንደ ቤተሰብ እንደ አንድ አካል ሆናችሁ ታወራላችሁ ማለት ነው። ኦኬ። ምክንያቱም በእኛ እንደምታውቂው 3-4 ሚስት ማግባት አይቻልም። እገሌ አማረችኝ፣ እገሌ ወጣው አማረኝ፣ እገሌ አልጋ ላይ አማረችኝ እያለ እንስሳ መሆን አይቻልም። የእንስሳ ባህሪ ሊኖር አይገባም። የውሻ ባህሪ ይሄ ያችንም መላስ የውሻ ባህሪ ነው። በእኛ በክርስትናው ከአንድ ሴት በላይ ማግባት ዝሙት ነው፣ አመንዝራነት፣ እንስሳነት ነው። ስለዚህ ምክንያቱ ሚውት አድርጊልኝ። ሌላ ወሬ እያወራች ስለሆነ ሚውት አድርጊልኝ። የሰማሽን ነው? እሺ ከታች ሆነሽ አዳምጪኝ። በቃ በዛ የተነሳ መጀመሪያ መነጋገር ያስፈልጋል ከንስሐ አባት ጋር ምክረ ካህን። የትምህርት ጦት ከሆነ ጥርጥር ገብተው ከሆነ በዛ መልኩ ማድረግ ነው። ኦኬ። ስለዚህ ከአንድ በላይ ማግባት ለዝሙት ለሴሰኝነት እንዲመቸው አንድ ወንድ ልጅ የሚያደርገው ነገር ነው እንጂ ኦኬ እንዲያው ለሆነች ያችንም ጋብሮ መተኛት የዘማዊነትና የስጋ ፈቃዱ ጭንቅላቱ ላይ ሲወጣበት የሚያደርገው ነገር ነው እንጂ እውነት ቅዱስ ጋብቻ አይደለም። ቅዱስ የሆነ ትዳር ፈልጎም አይደለም። ኦኬ። ከአንድ በላይ የሚደረጉ ማንኛቸው ነገሮች ዝሙት ናቸው፣ አመንዝራነት ናቸው፣ ስጋዊነት ነው። ስለዚህ ጋብቻው ለምንድን ነው እንደዚህ ሆነው፣ ለምንድን ነው እምነት የቀየረው፣ ለምንድን ነው የሚለውን ነገር ሁሉ መነጋገር፣ በደንብ ዲስከስ ማድረግ፣ ጥያቄዎች እንዲመለሱ ማድረግ ያስፈልጋል። ከንስሐ አባት ጋር ትጨርሳላችሁ። የሚባቸው ከንስሐ አባት ጋር የሚያልቅ ጉዳይ ነው። ኦኬ። እሺ ቆንጂት ነው የሚለው። ሰላም ዳቂው እንዴት ነው? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እኔ 1-2 ጥያቄ ልጠይቅ ነበር። እሺ ሻማ ስለት የተሳልነው ሻማ ከስለቱ ሻማ ቤት ውስጥ ለጸሎት ማብራት ይቻላል? አቺም ስለት ነው የሚሰጥ ነው ለእግዚአብሔር። በቃ ለእግዚአብሔር መስጠት ነው። እንደተሳልሹ ለቤተክርስቲያን አስገባለሁ ቤተክርስቲያን ማብራት አይቻልም? እንደ ስለትሽ ለምሳሌ ቤተክርስቲያን መጥቼ ሻማ ብዙ ጊዜ ያው ታውቂያለሽ
ስለት ብዙ ጊዜ በቤተክርስቲያን የሚፈጸም ነው። ስለት በቤተክርስቲያን የሚፈጸም ነው። ስለዚህ በቤተክርስቲያን የሚፈጸመው ነገር ወደ ቤት ማድረግ አይቻልም ባጭሩ። በቤተክርስቲያን ስለትሽን እፈጽማለሁ ያልሽውን ነገር በቤትሽ ለምሳሌ ገንዘብ እሰጣለሁ ብለሽ ቤትሽ ገንዘብ ብታስቀምጪ ይሄ ሌብነት ነው። ለአገልግሎት የሚሆኑ ነገሮች ለቤት አስገባለሁ ብለሽ ለቤተ መቅደሱ አገልግሎት አደርጋለሁ ብለሽ ከዛ በኋላ እንትን ካልሽ ይሄም ሌብነት ነው። ስለዚህ ስለትሽ ነው የሚለውን ነገር ማወቅ ነው። በመጽሐፍ በቤተክርስቲያን የሚፈጸመውን ነገር ግን ወደ ቤት ማድረግ አይቻልም ባጭሩ። እሺ ዳግም ሁለተኛ ጥያቄ እምነትና ሃይማኖት ቅባ ቅዱስ ቤት ውስጥ አጠቃቀሙን ብታስረዱኝ። አይቻልም። እንደዛም አይቻልም። ቅባ ቅዱስ መጽሐፍ ቅዱስ ያዕቆብ መልእክት ላይ እንደሚናገረው የቤተክርስቲያን ካህናትን ጠርተ ይፈጽሙልህ ነው የሚለው። የቤተክርስቲያን ካህናትን ጠርተ ይፈጽሙልህ ያዕቆብ መልእክት ላይ ማንበብ ትችላለሽ። ወደ ቤቱ ማንም ከእናንተ የታመመ ቢኖር የቤተክርስቲያን ሽማግሌዎች ወደ ቤቱ ይጥራ፣ የእምነትም ጸሎት እየጸለዩለት ዘይቱን ይቀቡት ነው የሚለው። ስለዚህ ቅባ ቅዱስ ማለት ነው ለደዌ፣ ለበሽታ፣ ለመንፈስ፣ ለርኩስ መናፍስት እነዚህ በካህናት የሚፈጸሙ ናቸው። በአንቺ በቤትሽ መፈጸም አትችይም። ኦኬ። በተረፈ ግን ለምሳሌ የተለያዩ ተአምራቶች ዘይትን የሚያፈልቁ ከስዕላቸው ከቤተ እንደዚህ ተአምራቶች ያላቸው ቦታዎች አሉ። ከነዛ ወስደሽ ቤትሽ መጠቀም ትችላለሽ። ምክንያቱም እነዛ በተአምር የተደረጉ ስለሆኑ። ግን ጸሎት የተደረገበት ቅባ ቅዱስም ሆነ ቅባ ሜሮን በካህናት በጳጳሳት ብቻ የሚፈጸም ነው። ወደ ቤታችን አምጥተን የሚሸጥ ቅባ ቅዱስ የለማ። ኦኬ፣ የሚሸጥ ቅባ ቅዱስ የለም። ስለዚህ እንዳልኩሽ ግን በተለያየ ቦታ ተአምር የሚያደርጉ የተለያዩ ነገሮች ይኖራሉ። እነዛን ወስደን ግን መጠቀም ማድረግ እንችላለን። በተረፈ ግን ስርዓተ ቤተክርስቲያንን መጠበቅ ነው። እምነትማ ቤትሽ የምታደርጊው ነው። እሱ ምንም ከቤተክርስቲያን እኮ አባቶች የሚሰጡሽ ነው። እሺ ዳግም አመሰግናለሁ። ይሄ ቅባ ቅዱስ የሚሸጥ ነው የሚለው ነገር ስርዓተ ቤተክርስቲያን አይደለም። እውነቱን ለመናገር የሚሸጥ ቅባ ቅዱስ የለም። በቃ ከካህናቱ የሚቀቡሽ በቤተ መቅደስ ትሄጃለሽ። ለዚያውም አንቺ እንደውም ትልቅ ሰው ስለሆንሽ ካህኑ ራሱ ለምሳሌ ሰውነትሽ ላይ ያለውን ነገር ካህኑ ራሱ አይቀባም። እንትንና እዛው ቤተክርስቲያን ትመጫለሽ። ከዛ ለምንትኖች ካሉ ዲያቆናዊት አሉ፣ እናቶች አሉ። ለእነሱ እናቶች እጃቸውን ይዞ እንዲቀቡሽ ነው የሚያደርገው እንጂ ካህኑ ራሱ ይሄ ሰውነትሽ እንዲቀባ ራሱ አይፈቀድለትም። ምክንያቱም መፈተን እንዳይመጣ ገባሽ፣ ስጋዊ ነገር እንዳይመጣ በጣም ጥንቃቄ ያለው ራሱ ይሄ ራሱ አፈጻጸሙ። እሺ አመሰግናለሁ። እኔ እምነትም ቅባ ቅዱስም ያው ገዝቼ ስለነበረ ግን ያው ይሸጣሉ ታውቃለህ። ትክክል አይደለም። ይሸጣሉ። ነጋዴ እኮ ማነው? ይሁዳም ነጋዴ ሌባ ነበረ። ስለዚህ በገንዘብ የሚወዱ ሰዎች ይኖራሉ። አንቺ ግን ትምህርትሽን ይዘሽ እንደ ስርዓተ ቤተክርስቲያን ጠብቀሽ መሄድ ነው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ምንም ችግር የለውም። እሺ የመጨረሻ አንድ ሰው ተቀብዬ ጨርሳለሁ ማለት ነው። የውብዳር ነው የሚለው። የውብዳር አቤት ዲያቆን እንዴት አደራችሁ? እንኳን አደረሳችሁ ብያለሁ። ለመላው ኦርቶዶክስ አማኞች አመሰግናለሁ። ዲያቆን ማለት አንድ ጥያቄ ልጠይቅ ነበረና ልጄ ዲያቆን ነው፣ ገና 16 ዓመቱ ነውና እንደ አጋጣሚ ከጓደኞቹ ጋራ ሆኖ የሆነ ውድድር ውስጥ ገብቶብኛል። ማለት ሞዴሊንግ ማለት ነው። እና ከተመዘገበ በኋላ ምናምን ነው የሰማሁት። እና ይሄ ነገር ዲያቆን ሆኖ ችግር አይፈጥርበትም ወይ? ዲያቆን ሆኖ እዚህ ውስጥ መግባት ይችላል? የት ነው ያለው? እሱ ያለው እንትን ነው ማለት ኢትዮጵያ ነው፣ ክፍለ ሀገር እኮ የሚያገለግልበት ያሉ አባት የሉትም? የንስሐ አባት የለውም? ማንም ሳይሰማ ነው በድብቅ ነው እንትን ያለው። ይሄን ገባኝ። እሱ ችግር የለውም። ከአሁን ነገሩ ከሆነ በኋላ ከንስሐ አባቱ ጋር ቢነጋገር
ነገሮች እንዴት ማድረግ እንዳለበት ቢነጋገር ጥሩ ነው ባይነኝና ወይ ደግሞ እስቲ ፍቃደኛ ከሆነ ወይ እናወራዋለሁ የፎሎ ላርግሽና ፍቃደኝነት እንትን ብለሽ ጠይቀሽ ላወራው እችላለሁ። እሺ አመሰግናለሁ። የምር በጣም ነው የማመሰግነው። ነግሬው እንዲያወራ ካደርጋለሁ። ችግር የለውም። እሺ 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 ወንድሜ። እሺ የታለም እሺ ዳት ጨረስን እኮ መልሱን መለስኩልሽ። ሌላ የድምጽ እየገባና ሌላ ከውስጥ የምታወሩት ነገር የተሰማ ሰው ነው እኔን ያስወጣሁሽ ባይዘው ምክንያቱም ሚዩት አድርጊ ስል አልሰማሽኝም። አኪልዬ እንዴት ነህ? እግዚአብሔር ይመስገን። ጾሙ በጣም ጥሩ ነው ተመስገን። እሺ ለዛሬ ጨርሻለሁ። ባይዘው በጣም ደከመኝ፣ ሌሊት ነው እኔ ጋር። ኦኬ ይበቃናል። ስለት የረሳነው ሰዎች ስለታችሁን ፈጽሞ በቃ አለቀ። ትዝ ሲላችሁ በተለያየ ምክንያት ሊረሳ ይችላል። ትዝ ያላችሁ ጊዜ ግን ፈጽሞ በቃ ትዝ ባላችሁ ጊዜ ፈጽሙ። ቀላል እኮ ነው። በተለያየ ምክንያት ሰዎች በኑሮ ውጣ ውረድ ውስጥ ሲኖሩ ብዙ ነገር ሊረሱ ይችላሉ። ትዝ ባላችሁ ጊዜም ፈጽሙት። ቀላል መልሶ ነው። ትዝ እያላችሁ ጸጥ አትበሉ። ትዝ ሲላችሁ ስለታችሁን ፈጽሙ። ይሄው ነው። በጣም አመሰግናለሁ። እንግዲህ ቤቴን ኮፕሊክ እያደረጋችሁ ሼር እያደረጋችሁ ጊፍትም እየሰጣችሁ እስካሁን ድረስ የቆያችሁ ያላችሁ ወንድሞቻችን በጣም በጣም እናመሰግናለን። እግዚአብሔር ይስጥልኝ። እናመሰግናለን። ጾማችን እግዚአብሔር ይቀበልልን። ጥያቄዎቻችን አያልቁም። ታውቃላችሁ በጣም ብዙ ጥያቄ ነው ያለን። እኔ የምመክረው ባለፈው ብያችኋለሁ፣ ጥያቄዎቻችሁን ዩቲዩብ ላይ ጻፉት። እገሌን ቆይ ፈልጌ ጠይቋለሁ ከማለታችሁ በፊት ፕሊዝ ዩቲዩብ ላይ ጻፉት። ዩቲዩብ ላይ ገብታችሁ ጥያቄያችሁን ጻፉት። ታገኙታላችሁ እኮ እውነት። እኔ እንዲሁም ባለፈው ተናግሬያለሁ፣ ብዙዎቻችን አንሞክርም። በቃ አቋራጭ መንገድ ለምደናል። ስለዚህ ለምን ሞክሩ። እናንተም ይሄ ማንበቡን፣ መቆፈሩን፣ መፈለጉን ምናምኑን ሞክሩት ፕሊዝ። በቃ እቺ ጥያቄ እዚህ ተጠይቆ መመለሱ ቀላል ሆኖ መሰለኝ እና ሁሉ ነገር ዩቲዩብ ላይ አለላችሁ። በጣም ብዙ ነገር፣ በጣም ብዙ ከማታገኙት የምታገኙት መልስ ብዙ ነው ያለው እና እኔ ያለው ነው። እኔ አሁን ዛሬ እንኳን የመለስኩ መስጠቅላላ ዩቲዩብ ላይ አለ። እውነት ዛሬ እንኳን የመለስኩት መልስ ዩቲዩብ ላይ አለ። ስለዚህ ፕሊዝ እንደዛ አድርጉ። የእናንተንም ጊዜ ትቆጥባላችሁ፣ የኛንም ጊዜ ትቆጥባላችሁ፣ ድካሙ ይቀንሳል። ኦኬ እንደዛ ሞክራችሁ ካልሆነ ግን ኑና ጠይቁን፣ እንሞክራለን። ምንም ችግር የለውም። ጥያቄያችሁን ጻፉት ዩቲዩብ ላይ በአማርኛ። ኤኒ ጥያቄ ያላችሁን እዛ ላይ ወጣላችኋል። ኦኬ እሺ ቤቴል ችግር የለውም። ጥያቄዎች ካሉሽ እናግዝሻለን። ጥያቄዎች በተለይ የኦርቶዶክስን ትምህርት ኦርቶዶክሳዊ ትምህርት ከዛሬ 1500 1300 1400 ዓመት በፊት ምን ነበረ እምነታቸው? እኛ የኦርቶዶክሳዊ ትምህርት ዛሬ ያለው ትምህርት ነበር ያለው ብለን እናምናለን። ስለዚህ ያንን ትምህርትን ያዘው ብለን እናምናለን። ማመሳከር እንችላለን። ትሬስ ባክ አድርገን ወደኋላ መሄድ እንችላለን። ኦኬ ትሬስ ባክ አድርገን ወደኋላ መሄድ እንችላለን።